አቁም። ስልክህን አጠገባ አታሳድር። it is a program ዲሞኒክ ወርልዱ የተሰራ እንደሆነ አንድ ቀን እኔ ስለ አንዳንዶቻችሁ ጌታ አምጥቶ የሰውዬ ባለሙያ አይደለ የአይቲ ባለሙያ ብላችሁ ስለምታምኑ አይቲ ባለሙያ አምጥቼ አሳያችኋለሁ በእግዚአብሔር እንዴት አድርገው አእምሯችንን ዘርፈው የነሱ እንዳደረጉት የእግዚአብሔር እንዳይሆን ጠላት እንዴት በቴክኖሎጂ በጣም ጥሩ መፍትሄ ያመጣ ነገር ነው። at the same time ደግሞ ጠላት የቴክኖሎጂን ዓለም ገብቶ እንዴት የሰው ልጆችን ማይንድ ኮንትሮል እንዳደረገ ወደፊት የሚፈራው ሰዎች ራሳቸው ማነው ከሰው ጋር ኮሙኒኬት ማድረግ እስከሚያቅታቸው ድረስ አሁንም አለ። አንድ ፓስተር ሲናገር የማትፈልጉትን ሾው ምንድነው የምታደርጉት? እንዴ ነው አለ ምንድነው የሚባለው? ስዋይፕ ነው አለ የምታደርጉት? ስዋይፕ። አሁን እኮ አንዳንድ ሰው ያናገራችሁት ስደብሩት ሳያውቀው በልቡ ስዋይፕ እያደረጋችሁ ስዋይፕ ይጀመራል። ሳያውቁት እንደዚህ ሁሉ ይጀመራል ተብሎ ነው ማይንዳችን ኒውሮ ሲስተማችንን የሰሩት። እግዚአብሔር ወደ ልቦናችን ይመልሰን። በተለይ ክርስቲያን እና ገዥ መሬታችሁን እንዴት ነው የምትቆጣጠሩት ብሎ ይነግረናል። ዛሬ የመጀመሪያውን ድል ለመንሳት የሚረዳንን የመጀመሪያውን የጦር ዕቃ በእግዚአብሔር ቃል እንመለከት። የጦር ዕቃውን ምን በሉ ነው የሚለው? ልበሱ፣ ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? አንሱ። እስቲ አንሱ በሉ። አንሱ ልበሱት ነው፣ አስተምሩት አይደለም። እኔ አሁን እንዳስተምረው ብቻ አይደለም የተጣየኩት፣ ልበስ ነው የተባልኩ። የማንን የጦር ዕቃ? የእግዚአብሔርን የጦር ዕቃ። ብዙዎቻችሁ ምስሉን የሮማ ወታደር የሚለውን ጳውሎስ እስር ቤት ቁጭ ብሎ ነው ሳያቸው፣ እነዚህ የሮማ ሁለት ወታደሮች በሩ ላይ የቆሙት ታጥቀዋል፣ ከራስ ፀጉራቸው እስከ እግር ጥፍራቸው ታጥቀዋል። እና ያንን ነው መንፈስ ቅዱስ መገለጥ አድርጎ የሰጠው። ሲጀምር በምን ይጀምራል? ሁሉን ፈጽማችሁ ለመቆም እንድትችሉ ቁጥር 13 ላይ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? አንሱ። እንግዲህ ወገባችሁን በእውነት ምን ብላችሁ ታጥቃችሁ። እስቲ ጌታ ኢየሱስ ይርዳ። ለምን ከወገብ ጀመረ? ከዚህ በፊት ተናግሬያለሁ፣ ለማስታወስ ያህል ነው። ሎይንስ ኦፍ ይሄ በነገራችን ላይ ሎይን የሚባለው ወገብ የሚባለው እዚህ የሴትም የወንድም ዘር ያለበት እዚህ ጋር ያ ፍሩትፉል የሚሆነው የዘር ምንጫችን እንደውም አንዳንዶቻችን ዲኤንኤ የሚባለው ማለት ዲኤንኤ ራሱ የሚባለው ኤቭሪዌር አለ። ግን ቤዚኩ አይደንቲቲ ዲፋይን የሚያደርገው ነገር ያለው እዚህ ጋር ነው። እሱን ፓርታችሁን አይደንቲቲያችሁን ዲፋይን የሚያደርገውን በእውነት ምን በሉት? ታጠቁ። ተኮስችን እውነት ምንድነው ነው? እውነት ምንድነው? ይሄንን ማንንም ሰው ወጣችሁ ብትጠይቁት አንድ ሰው እዚህ ምድር ላይ እውነት ምን ይመስልሃል ብትሉት የራሱን እውነት ነው አለ የሚነግራችሁ። እውነት አሁን ምንድን ሆኗል? አንጻራዊ ሆነ። አንተም የራስህ እውነት አለ፣ እኔም የራሴ ምን አለኝ? እውነት አለኝ ይባላል። የሪሌቲቪዝም ቲዮሪ በጣም ስለተስፋፋ ሰይጣን አንዱ ያስገባው በዚህ በሰለጠነው ዓለም ለዚህ ነው ወላጆች በጣም ሳያውቁ ልጆቻቸውን ለአንጻራዊ እውነት ነው የሚያሳድጓቸው እና ዲሲፕሊን እና ስትራክቸር ኦቶሪቲ ይሄ እግዚአብሔርን ስልጣን ብዙ አያሳዩቸውም። ነፃነት ይመስላል ወይም ደግሞ ፓረንቲንግ ይመስላል። እና አሜሪካ ተቸግራለች አሁን የምታዩት ነው። ስለዚህ ጌይ ለመሆን እፈልጋለሁ ሲል ልጁ አትችልም ብሎ ሲነግረው that is your truth, my truth is I want to be gay አትከለክለኝም። ምን ሲያሳድጓቸው ያሳደጓቸው አንተም የራስህ እውነት በአንጻራዊነት there is no absolute truth በሚባለው ስራ አይደለም ያሉት። ይሄ በጣም ትልቅ ነገር ነው። እኔ በጣም ብዙ ሰዎች ልጆቻቸውን ሲያሳድጉ ሲሳቀቁ ምን ላድርገው ታዲያ ያለቅስብኛል፣ ታለቅስብኛለች፣ እንትን ተረግብኛለች፣ እንትን ያገሉብኛል ምናምን እያሉ ለዚህ ዓለም ነው አያውቁትም ፊውቸራቸው ምን እንደሚሆን። ኦቶሪቲን ያላሳደግንበት ማይንድ ነገ ለሌላ አንጻራዊ እውነት ሰብጀክትድ ይሆናል። ሶ ትሩዝ ምንድነው? ይሄንን እነማን ነው እንተናም ጠይቀዋል አይደለ? መስቀል ላይ ጌታ ከመሄዱ በፊት ፊልጶስ ፊልጶስ አልኩኝ ጲላጦስ ጲላጦስ ምን ብሏል? እውነት ምንድነው ብሎታል። ዋትስ ትሩዝ እውነት የሆነው ከመናገሬ በፊት እውነት ያልሆኑትን ነገሮች ልንገራችሁ። ገነት ኦፒኒየን የሰዎች አስተያየት እውነት አይደለም። እውነት ውሸት ያልተቀላቀለበት ነገር ማለት፣ ማታለል ያልተቀላቀለበት ማለት። በደንብ ስሙኝ። ይሄን ገነት ያልተቀላቀለበት ማለት እውነት። ስንት ገዛህ ይሄን ጃኬት? ያውቃል እኮ 60 ብር እንደገዛው፣ ግን ውድ በመልበስ ፕራውድ እንዲሰማው ስለሚያደርግ ባሽተዋችሁ ሰዎች ይገርምሻል 60 ብር ነው እኮ እሷ ግን ያለች 160 ገዛ ምናምን ብላችሁ አታውቁም? አቤት ሰው ሲቀደድ ምናምን ብላችሁ አታውቁም? ሄዳችሁ እሱኑ ብራንድ እሱኑ ንብረት እሱኑ ነገር ሰዎች ማርኬት ለማግኘት ብለው
በየዩቲዩቡና በየፌስቡኩ የሚሰጡትን ርዕስ አይታችሁታል? የግነት ክርስቲያኖች የሚሰጡትን ናዝሬት 5ኛ ዓመታችን ነው 6ኛ ዓመታችንን ኮንፈረንስ የታድሶ የአማኑኤል ኮንፈረንስ እናከብር ከፍተኛ ዝናብ ዘነበና ጋዜጠኛ ነበርና መጽሔቱ ላይ አየነው። መጽሔቱ ላይ ስናየው ምን ብሎ ነው ርዕስ የሰጠው? በናዝሬት አማኑኤል ዝናቡም በናዝሬት ሰማይ ዝናቡም ዘነበ መንፈስ ቅዱስም ዘነበ። አቤት ሰው ያንን መጽሔት ዝናብ ዘንቧል፣ መንፈስ ቅዱስ ግን እሱ ባለው ልክ አልዘነበ። የክርስቲያን ሜጋዚን ነው። ምን ትልልቅ ኤንጂኦዎችን በሄዳችሁ ብትመለከቱ ሪፖርት ሲያደርጉ ቱ ጌት ኤ ፈንድ ግነት አለበት፣ ውሸት አለበት፣ ተቀላቅ ሽንገላ አለበት። ታዲያ እውነት ምንድን ነው? እውነት በመጀመሪያ ደረጃ ሐሳብ ሳይሆን ፐርሰን ነው። ሐሳብ አይደለም። እውነት በመጀመሪያ ደረጃ ፐርሰን ነው። መጽሐፍ ቅዱሳችን አብንም የእውነተኛ አምላክ ይለዋል። ዘዳግም 32 ቁጥር 5 ላይ ስታነቡ ምንድን ነው የሚለው? እግዚአብሔር አምላክ እውነተኛ አምላክ ነው ይላል። አብን እውነተኛ አምላክ ይለዋል። ጌታችን ኢየሱስ ክርስቶስ እኔ እውነት፣ ሕይወት፣ መንገድ ነኝ ብሏል። ስለዚህ እውነት ፐርሰን ነው። መንፈስ ቅዱስ ሥላሴ አካልም ሲጠቀስ የእውነት መንፈስ በእናንተ ላይ ይመጣል፣ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። እውነት ፐርሰን ነው። እውነት እግዚአብሔር ነው። ኧረ አሜን። እውነት እግዚአብሔር ነው። እስቲ እግዚአብሔር ነው በቃ። ሥላሴ የተገለጠው እግዚአብሔር ስንል እውነት ነው። እውነት መንፈሳዊ ዓለም ነው። እውነት መንፈሳዊ ፐርሰን ነው። እግዚአብሔር ወገባችንን፣ ማንነታችንን፣ ማይንዳችንን ሁሉ በእውነት መንፈስ ያጥለቅልቅ። ግድ የለም አሜን በሉ። ያጥለቅልቀው። ወገባችን በእውነት የታጠቀ ይሆን ዘንድ በአብ በወልድ በመንፈስ ቅዱስ አሰራር የታጠቀ ይሆን ዘንድ ነቲንግ ሩም ከሥላሴ ውጪ ከፐርሰን ውጪ ሩም እንዳይኖር። እውነት በደንብ ተከታተሉኝ። ሁለተኛው ዴፊኒሽን ፐርሰን ብቻ ሳይሆን እውነት፣ ሁለተኛው ዴፊኒሽን የአምልኮ ዲኤንኤ ዘረመል ነው። የአምልኮ ዘረመል ነው ለምትጽፉ ሰዎች። እውነት የአምልኮ ዘረመል ነው። ሁለታ ወንድማችን ወንጌላዊ ስንታየው ስለ አምልኮ ሲያስተምር ከዛ የአምልኮ ዘረመል ውስጥ እግዚአብሔር መንፈስ ነው፣ የሚያመልኩትም በምን በእውነትና መንፈስ ምን ያደርጉታል? ያመልኩታል። እስቲ በእውነት አመልከዋለሁ በሉ። በእውነት worshiping him in truth genuine identity ይዤ ሂፖክራሲ የሌለበትን አይደንቲቲን ይዤ ማለት ነው። worship him in truth it's not only in spirit በእውነትና በመንፈስ ያመልኩታል። አብ እንደነዚህ ያሉትን ሰዎች ምን ያደርጋል? ይሻል። አምልኮን ከተጸየፈበት ነገር አንዱ እግዚአብሔር ይሄንን ዲኤንኤ ይሄንን ዘረመል በሰው ከንፈር ውስጥ ሲያጣው ይሄ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ምን ያደረገ ነው? የራቀ ነው። በውሸት ስሜን ይጠራል ብሎ አምልኳቸውን፣ መስዋዕታቸውን፣ መስጠታቸውን፣ መባቸውን፣ አስራታቸውን አልቀበልም እንደ አህያ ፋንድያ ሆኖብኛል ብሎ እግዚአብሔር የተናገረው ምን ስለጎደለው ነው? ትሩዝ ስለጎደለው ነው። ትሩዝ ስለጎደለው ነው። ትሩዝ is the identity of worship or the DNA of worship። ስለዚህ በእውነት ላይ አንጨምርም፣ በእውነት ላይ አንቀንስም። ስለ እውነት ግን እንኖራለን። ኧረ አሜን። ስለ እውነት እንኖራለን። አሳያችኋለሁ እውነትን የተነጠቁ ሰዎች ምን እንደሚመስሉ። መጽሐፍ ቅዱስ እውነት ሊነጠቁ ስለሚችሉ ትሩዝ ወይም እውነት ሐቅ አይደለም። ፋክት ኢዝ ኖት ትሩዝ ወይም ደግሞ ሐቅ እውነት አይደለም። አንደኛ ቆሮንቶስ ምዕራፍ 5 ላይ ቶሎ ላሳያችሁ። ስለዚህ ዛሬ ሽፍት የምናደርገው ከሐቅ ወደ እውነት ነው። እስቲ አሜን። ከሐቅ ወደ እውነት ነው። እንዴ ከአይኔ ውጪ የምትሉት ፋክት ማለት ነው። ፋክት ማለት ምን ማለት ነው? በሰው ጥበብ፣ በሰው ሪዝን፣ በሰው ሎጂክ ፕሩፍ ልታደርጉት የምትችሉት ማለት ነው። እግዚአብሔር አንደኛ ቆሮንቶስ ምዕራፍ 2 ላይ እምነታችሁ ከቁጥር 4 እና 5 ላይ ታውቁታላችሁ። እኔም ወንድሞቼ ወደ እናንተ በመጣው ጊዜ አይደለም የሚለው ኢየሱስ ክርስቶስ በቃልና በጥበብ ብቻ ወደ እናንተ አልመጣሁም። ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 ወደ እናንተ አልመጣሁም፣ ለእግዚአብሔር ምስክር ነኝ፣ ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ምን ብዬ ነበርና ቆርጬ ነበርና። እግዚአብሔር በዚህ ዲተርሚኔሽን ይባርከን። እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበር፣ እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል።
ተመልከቱ። እምነታችሁ ከየት ላይ እንዲነሳ ነው? ከሰው ጥበብ ላይ እንዲነሳ። የሰው ጥበብ እምነት ሊመሰርት ይችላል፣ ፋክት ስላለው ማለት ነው። ፋክት ስላለው፣ ኤቪደንስ ስላለው፣ በኤቪደንስ በማስረጃ የምታረጋግጡት ነገር ሁሉ ሀቅ ነው፣ ፋክት ነው። but it's not truth። አንድ ምሳሌ ብቻ በመጽሐፍ ቅዱስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 8 ላይ ስታመነዝር ምን ብላለች አሉ? ተገኝታለች። በኤቪደንስ ነው ያዟት አይደለም? ሪያሊቲው እውነታው ግን እሷ ብቻ አልነበረችም አመንዝራው። እነሱ በፋክት ላይ ተመሰረቱ። ኢየሱስ ትሩዝ ስለሆነ በትሩዝ ተነሳ። ሃሌሉያ። ከናንተ መካከል ኃጢአት የሌለባት መጀመሪያ ይውገራት። አቤት ያንዳንዱ ሰው ፈራጅነት! በክርስትና ውስጥ ትልቁ ነገር የሰው ጉድፍ ማጥራት አይደለም፣ የራስን ምሰሶ ማውጣት አለመቻል ነው። ጉድፍ የሚያዩ ሰዎች እርግጠኛ ሁኑ፣ ምሰሶአቸውን አላወጡም። ምሰሶን ያወጡ ሰዎች ምንም ነገር አይታያቸውም። ስለዚህ ነው ሌላው ያለውን ጉድፍ ከማጻት በፊት የራስን ምሰሶ ምን በል አጥራ። ዓይንህ ትሩዝ ብትሆን፣ ፍጹም ጤና ብትሆን፣ አካል ሁሉ ምን ይሆናል? ጥሩ ይሆናል። እውነት የመጨረሻውን ዴፊኒሽን ልስጣችሁ፣ ሁለት ዴፊኒሽን ልስጣችሁ። እውነት የእግዚአብሔር ቃል ነው። እውነት የቤተ ክርስቲያን መሰረት ነው። እውነት የእግዚአብሔር ቃል ነው። እውነት የቤተ ክርስቲያን ምንድን ነው? መሰረት ነው፣ ወይም የቤተ ክርስቲያን አምድ ነው። እስቲ አምድ በሉ። እሱን ልስጣችሁ። ጢሞቴዎስን እንደዚህ ይለዋል። ጢሞቴዎስን ሲነግረው አንደኛ ጢሞቴዎስ ምዕራፍ 3 ላይ ወደ እግዚአብሔር ቤት ስትገባ ምን አድርግ ነው የሚለው? ጥንቃቄ አድርግ አይደለም ነው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ጀምሮ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም ኢየሱስ ጌታ ነው። የእግዚአብሔር ቤት ቤቱም ምንድነው? የእውነት አምድና ምንድነው? መሰረት ነው። It's a house built in truth። በአምቻ ጋብቻ የተመሰረተ አይደለም። በዘር የተመሰረተ አይደለም። በብሔር የተዋቀረ አይደለም። እኔ አንዳንድ ያው ታውቃላችሁ ኢትዮጵያ ውስጥ ባለው የፖለቲካ ውላጆች የሆኑ ብዙ ቸርቾች አሉ። አማራ የሆኑ ቸርቾች አሉ። ጉራጌ የሆኑ ቸርቾች አሉ። ኦሮሞ የሆነ ቸርች አለ። ከምባታ የሆነ ቸርች አለ። ሀዲያ የሆነ ቸርች አለ። It's not based on truth. It's based on ethnic diversity። የዓለምን መንፈስ ስለተቀበሉ እኛ ግን የዓለምን መንፈስ አልተቀበልንም ይላል። What is the spirit of the world at this time? Ethnicity ነው በካንትሪ ውስጥ። Truth, the foundation, the pillars of the house of God። እውነት ሲነጠቁ የሚሆኑትን ነገር ላሳያችሁና ኔክስት ዊክ ይሄንን እውነት እንዴት እንደምንለብስ በደንብ አሳያችኋለሁ። እስቲ አንደኛ ጢሞቴዎስ ምዕራፍ 6 ላይ አውጡና ሰዎች ይሄንን እውነት የእግዚአብሔርን ቃል እውነት የክርስቶስን መንፈስ የመንፈስ ቅዱስን እውነትነት ሲነጠቁ የሚያሳዩትን ባህሪ ላሳያችሁ። ቀደም እንዳልኳችሁ ፓራሳይቱ ሲገባባቸው ምዕራፍ 6 ከቁጥር 3 ጀምሮ እናንብቦ። ይሄን ተናግሬ ትንሽ ምልክት ሰጥቻችሁ በሰዓታችን እንጨርሳለን። እነዚህን አስተምር፣ ምከር። ማንም ልዩ ትምህርት አገኛችሁት? አንደኛ ጢሞቴዎስ ምዕራፍ 6 እነዚህን አስተምርና ምክር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመንሰብ በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ምን ብሏል? ተነፍቷል፣ አንዳችም አያውቅ። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። ከየት? ከነዚህ ምን ካላቸው? አሁን ከምነግራችሁ ቅንዓት ይወጣል፣ ክርክር ይወጣል፣ ስድብ ይወጣል። ቅድም ያልኳችሁ ማለት ነው። ይጋጫል፣ ይጣላል፣ ይማታል፣ ይከራከራል፣ ይሳደባል። ምን ስለሆነ? ከነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም ምን ባደረጉ? ተቀሙ። ጠላት እውነትን ከውስጥ ሲቀማ የሚፈጠሩብህ ካራክተሮች ናቸው እነዚህ። መናደድ፣ መቆጣት፣ መጨቃጨቅ፣ መጣላት፣ መሳደብ፣ መከራከር። እኔ እኮ ጸባይ አይደለም። አዎ ጸባይሽ አይደለም፣ እውነት ተቀምተሻል። ተመልከቱት። ሐሳብ ክፉ ምንድነው? እንደ በሽተኛ ከነዚህም ቅንዓትና ክርክር ይወጣ። አእምሯቸውን በጠፋባቸው እውነትንም በተቀሙ እግዚአብሔርንም መብሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እነማን? እነ ስድብ፣ እነ ክርክር፣ እነ ቅናት፣ እነ ጠብ። እኔ ቅድም እንዳልኳችሁ በጉ ማለት ነው። ፓራሳይቱ እውነቱን ሲነጠቅ፣ ጤናውን ሲነጠቅ። እውነት ጤንነት ነው። አሜን። ኧረ አሜን። እውነት ጤንነት ነው። ግድ የለም አሜን በሉ። እውነት ጤንነት ነው። ሄልዚ ነው። እግዚአብሔር የማይጋጭ እንፍ ሲል አይታችሁታል አለ። በጉ እንዴት እንደሚያነፍስ እንደሚናፈጥ
ይላል፣ ይጋጫል፣ ግድግዳ ይመታል። ለምን? እውነት የተቀማ ጴንጤ፣ እውነት የተነጠቀ የእውነት መንፈስ የጎደለው ሰው የሚያሳይ በእነሱ ዘንድ ይገኛሉ። በአዲሱ መደበኛ ትርጉም ላይ እናንብብላችሁና ሳምንትን ቀጥለዋለን። በጣም ስለሚገርም አንድ ቃል አለ፣ መንፈሳዊነትን ማጎልበት የሚል አንድ ቃል አለ። ዛሬ በእውነት እንታጠቃለን። ግድ የለም አሜን በሉ። በእውነት እንታጠቃለን። ምላሳችን አዎና አዎን ብቻ ያወራል። ኧረ አሜን። አጠገቤ ሰውየው የለም ብዬ አልጨምርም አልቀንስም። አይ ስፒክ ዘ ትሩዝ። ስፒክ ዘ ትሩዝ የሚባል አባባል አላቸው እነዚህ አሜሪካን። ምን ይላል? አንደኛ ጢሞቴዎስ ምዕራፍ 6 ላይ ከ3 ጀምሮ ማንም የሐሰት ትምህርት ቢያስተምር ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ምንን ከሚያጎለብት? እውነተኛ መንፈሳዊነትን ከሚያጎለብት፣ ከሚያሳድግ፣ ከሚያሰግድ፣ ከሚያጎለብት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል። እውነተኛ መንፈሳዊነትን ያጎለብታል ወይ? ትምህርቱ፣ ህይወቱ እግዚአብሔርን መምሰል ያጎለብታል? ካላጎለበተ ይሄ ሰውዬ በትዕቢት ተወጥሯል፣ እውነትን ተቀምጧል፣ አእምሮን ጥሏል። ከእንዲህ አይነቱ ምን በል ነው የሚለው? ራቅ። ምንድነው የማይስማማ? የሚያጎለብት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም። ስለ ቃላት ለመከራከር፣ ለመጣላት ክፉ ጉጉት አለው። አቤት ሻሎም ሻሎም ለማለት ያላቸው ጉጉት። ሻሎም ሻሎም እስቲ ገባ ገባ በሉ። ሰሞኑን የተፈጠረውን አይታችሁታል። ቄስ እንትና እንደዚህ ያሉ ሄድ እንግዲህ ወንጌላዊ ከሌ እንደዚህ ያለ በለው። ሻሎም ሻሎም ገባ ገባ በሉ። ሼር አድርጉት። ማን ነው ይሄን? እንትና ነው ሻሎም ሻሎም የሚለው ማን ነው? ዮናታን። ተመልከቱ። ስለ ቃላት ለመከራከር፣ ለመጣላት ክፉ ጉጉት አለው። እነዚህም ቅናትን፣ ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላል። እውነትን በተቀሙና መንፈሳዊ ነገር ትርፍ ማግኛ በሚመስላቸውና አእምሯቸው በጎደላቸው ሰዎች መካከል የማያበራ ንትርክ ያመጣሉ ይላል። ምንን በተቀሙ? እውነትን በተቀሙ መንፈሳዊ አእምሮ በጎደላቸው መንፈሳዊነትን ትርፍ ማግኛ፣ ገንዘብ ማግኛ ያደርጉ ሰዎች ዘንድ የሚከሰቱ ናቸው። ለዚህ ነው እያንዳንዱን ስትመለከቱ ቅድም ለዋንድ ሰው ሰዎች በፌስቡክ ተደብቀው፣ በዚህ በቲክቶክ ተደብቀው፣ በሶሻል ሚዲያ ተደብቀው ትልቅ ነገር መስራት ሲችሉ የሚጣሉ የሚሳደቡ ሰዎች ስትመለከቱ ከዚህ ሰው ህይወት ላይ አእምሮ ጎላል። እውነተኛ መንፈሳዊነትን አይደለም የሚከታተለው፣ ገንዘብ ለማግኛ ነው። ሶስተኛ እውነት ከሱ ምን ተብሏል? ተነጥቋል። በዚህ በግ ውስጥ በዚህ ሰው ውስጥ ጠላት ፓራሳይት አብቅሎበት። ኔክስት ዊክ አሳያቸዋለሁ እንዴት አድርገን ይሄንን እውነት ከራስ ፀጉራችን እስከ እግር ጥፍራችን በመንፈሳዊ ስብዕናችን ላይ እንዴት እንደምንታጠቀው እንመለከታለን። እጆቻችንን አንስተን ስለ እውነት እግዚአብሔርን በእውነት እናመሰግነዋል። እግዚአብሔር ስሙ ይባረክ።